ምድራችንን የሚያስጨንቃት አንድ አደገኛ ህመም አለ። እሱም ካንሰር ነው። በእርግጥም የዓለማችን መሪዎች ደግሞ በዚህ ህመም የመሰቃየት አዝማሚያ ውስጥ እየገቡ መጥተዋል። የተለያዩ መንስኤዎች ከዚህ ጋር አብሮ ይጠቀሳል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የዚህ አደጋ ገፈት ቀማሽ እንደሆኑ ይነገራል። በእርግጥ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አንዴ ታመዋል፣ አንዴ በህይወት የሉም፣ ሌላ ጊዜ ደግሞ ጤነኛ ናቸው በሚሉ መረጃዎች ተዋከበ። ፖለቲካዊ አይሉት በሳቸው በጎ ምኞት ወይም ደግሞ ክፉ ምኞት አስቸጋሪ ሊሆን ቢችልም ግን ደግሞ የተለያዩ መገናኛ ብዙሃን በተለያዩ የፖለቲካዊ ጥቅምና ፍላጎት አንጻር ስለሳቸው ሲያጋሩ ሰንብተዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ካንሰር ሊያመጣ የሚችል እጢ እንደተወገደላቸው ተነገረ። ሌሎች ደግሞ አልተወገደላቸውም፣ በጠና ታመዋል ይሏቸዋል። ግን ደግሞ በተለያዩ አጋጣሚዎች ብቅ እያሉ በሊኩድ ፓርቲ የሚናገሩት በፓርላማውም የሚያስረዱት አልፎ አልፎ በቀጥታ ቴሌቪዥን የሚናገሩት ማረጋገጫ ይሆንላቸዋል። ይህ ግን ማረጋገጫ የሚሆነው በህይወት መኖራቸውን እንጂ ስለመታመማቸው ላይሆን ይችላል። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ካንሰር ሊያመጣ የሚችለው እጢ ተወገደላቸው አልተወገደላቸው ግን በበጎ እንዳልሆኑ ለመገመት አያዳግትም። ዓመታዊ የሕክምና ሪፖርታቸው ይህን አሳይቷል። ግን ደግሞ ጥሩ አካላዊ ጤንነት ላይ እንደሚገኙ እየተነገረ ይገኛል። የእስራኤል ሚዲያዎች ደህና ናቸው በሚል መረጃ ቢያጋሩም ደህና እንኳን እንዳልሆኑ ብዙ ማሳያዎች አሉ የሚል ሀሳብ ከግራም ከቀኝ መውጣቱን ቀጥሏል። የፖለቲካ መንገዱ በእርግጥ መካከለኛው ምስራቅ እጅግ አስቸጋሪና ውስብስብ በሆነበት ሰዓት እንዲህ አይነት መረጃዎች መውጣታቸው ያን ያህል ከባድ ላይሆን ይችላል ወይም ደግሞ የሚገመት ነው። ኔታንያሁ በኤክስ ገጻቸው ላይ አስፍረዋል። ባሰፈሩ ጽሁፋቸው ደግሞ መደበኛ የህክምና ክትትል በሚያደርጉበት ሰዓት ሐኪሞች የመጀመሪያ ደረጃ ላይ ያለ ወደ ካንሰር ሊቀየር የሚችል እጢ ማግኘታቸውን ገልጸውልኛል አሉ። አሁን ግን ተወገደልኝ የሚል ይዘት ያለው የኤክስ ጽሁፍ መልእክታቸውን አስተላለፉም። ዶክተሮች ክትትል ሲያደርጉላቸው የነበረው ከዚህ አስቀድሞ ወደ ካንሰር የማይቀየር ፕሮስቴት በተሳካ ቀዶ ጥገና ከሰውነታቸው ካስወገዱላቸው በኋላ መሆኑን ለማስረዳት ሞከሩ። በእርግጥም ፖለቲካዊ ውጥረቱ ከባድ ለሆነባት እስራኤል መሪዋን በዚህ ሰዓት ጫና ውስጥ ማስገባት ፈተናዋን ሊያበዛባት ይችላልና እንዲህ አይነቱ መረጃዎችን በተለየ አቅጣጫ ለማየትም ያስገድዳታል ተብሏል። ለዚህም ነው ከኢራን በኩል ያሉ መገናኛ ብዙሃንም እንደታመሙ ማወቅ አለባቸው በሚል በስፋት እያሰራጩት የሚገኘው። ጠቅላይ ሚኒስትሩ ቤንያሚን ኔታንያሁ በሊኩድ ፓርቲያቸውም ንግግር ሲያደርጉ ጤንነታቸው የተጠበቀ ይምሰል እንጂ አንዳንድ ችግሮች እንዳሉ የተለያዩ ምልክቶች ከዚህ ቀደም ሲወጡ ነበረ። በወቅቱ ታዲያ የተለያዩ ጥያቄዎች ይነሳሉ። ኔታንያሁ ግን እኔ በህይወት ያለው ማንም እንዳስበው የማልሆን በሚል እንደዚሁ እልህ በተሞላበት መንገድ ሀሳባቸውን ሲገልጹ ከርመው ነበረ። ሕክምናው ችግሩን አስወግዶታል አሉ። ምንም ምልክት አልተወብኝም የሚል የኤክስ ገጽ ጽሁፍ አጋርተዋል። በተለየ የፖለቲካ ሂደትና አጋጣሚ ደግሞ የመካከለኛው ምስራቅን በፖለቲካ ሁኔታ ጫና ውስጥ ለማስገባት የሚሞክሩ የኔን በጤንነት መኖር አይፈልጉትም በሚል ለማጣጣል ሞክረዋል። ይህ ሁኔታ ቀላል አይደለም ተብሏል። ፕሮስቴትን በተሳካ ቀዶ ጥገና ከሰውነታቸው ተወግዷል ቢባልም ግን ደግሞ በተለያየ አጋጣሚ አሁንም ተወሳስቦ ሊቀጥልባቸው ይችላል የሚል ሀሳብም ይጋራል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካና እስራኤል ከኢራን በሚያደርጉት ጦርነት ወይም ውጊያ ከፍተኛ ደረጃ ላይ በነበረበት ሁኔታ የሕክምና ሪፖርታቸው እንዳይወጣ ጠይቀው እንደነበር አስቀምጠዋል። ይህ ደግሞ በእርግጥም አንዳንድ መገናኛ ብዙሃን በህይወት አሉ የሉም የሚለውን ሀሳብ ወደ የሉም ይወስደዋል በሚል ስጋት እንደሆነ ለመገመት አያዳግትም። ሪፖርቶች በተለያየ አጋጣሚ እንደ አንድ ሀገር በሁኔታዎች ልክ ያልተሰፋ ግን ደግሞ ፖለቲካውን ታሳቢ ባደረገ መንገድ መውጣታቸውን የመቀጠላቸው ጉዳይ ገሃድ ሆኗል። ኔታንያሁ የፖለቲካ ፍላጎታቸውን በራሳቸው መንገድ ያስቀምጣሉ። የሀገራቸው መንግስት ደግሞ በተለይም ከጤናቸው ጋር በተገናኘ ዓመታዊ ሪፖርትን ያወጣል። ይህ ማንንም ያስደስት ማንንም ያስከፋ ግን ግዴታ እየሆነ መጥቷል። ሕክምናው የተለያዩ ችግሮችን እንደሚፈታ ሳይታለም የተፈታ ነው። ኔታንያሁ ግን እሳቸው እንደሚሉት በእርግጥም ጤነኛ ናቸው ወይ የሚለውን አሁን አሳሳቢ ሊያደርግባቸው ይችላል። ጥያቄ ያቀረቡት የኢራንና የእስራኤል ጦርነት ከፍተኛ ደረጃ በደረሰበት ሰዓት መሆኑን ደግሞ መገናኛ ብዙሃን በተለየ አጋጣሚ ሊያዩት ሞክረዋል። ይህን ጥያቄ ያቀረቡት ኢራን እስራኤል ላይ የበለጠ ሐሰተኛ ፕሮፓጋንዳ እንዳታሰራጭ ለመከላከል መሆኑን ለመጥቀስ ሞክረዋል። በእርግጥ በሰዓቱ በህይወት አሉ የሉም እሳቸው ኤአይ ናቸው በሚልም እንደዚሁ መከራከሪያ መፈጠሩ የሚታወስ ነው። አሁን የእስራኤል ፖለቲከኞች መንገዳቸውን ቀይሰው ሰላምን ለማምጣት መስራት አለባቸው የተባለ በሚገኝበት ሰዓት በሊባኖስም ሆነ በኢራን ያለው ጉዳይ መልኩን እየቀየረ ውጥረቶች አንዴ ረገብ ሌላ ጊዜ እየከፉ በሄዱበት አጋጣሚ ሆነ ነውና የኔታንያሁ ጤንነትም ሆነ ጤነኛ አለመሆን ለችግሩ መፍትሄ ላይሆን ይችላል እየተባለ ይገኛል። እስራኤልን በሰባት ድንበር ወይም ደግሞ ግዛት አካሎ ለመምታት የሚሞክር ኃይል ካለ መጥፊያው
ይደርሳል በሚል ሲዝቱ የሰነበቱት ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸውን ብቻ ሳይሆን ራሳቸውንም ችግር ውስጥ እንደከተቱ ሊቆጠር ይችላል ተብሏል። ግን ደግሞ ኔታንያሁ እንደ ወንድሜ ሁሉ ያ ማለት እንደ ዮናታን ኔታንያሁ ሁሉ ለሀገሬ ዋጋ ከፍላለሁ በሚል እንደሞገዱ ናቸው። የፖለቲካ ሂደቱ ሌላ አቅጣጫና ስም ሊሰጠው እንደሚችል ሳይታለም የተፈታ ነው። ግን ደግሞ የኢራን ፖለቲከኞች አሁን ያለውን ችግር እየፈቱ ከአሜሪካ ጋር ያላቸውን ግንኙነት እያጠናከሩ በጎ ሁኔታዎችን ከመሰረቱ ለዓለም የፖለቲካ ሂደትና አረዳድ በጎ ውጤት ይመጣል እየተባለ ባለበት ሰዓት ኔታንያሁ እኛም እንቀጥልበታለን እንኳን ተሻለኝ ማለታቸው መነጋገሪያ ሆኗል። ከ2 ዓመታት በፊት በ2024 ካንሰር ላልሆነ ፕሮስቴት የመጀመሪያ ደረጃ ቀዶ ሕክምና ለተደረገላቸው ገልጸው ነበረ። 76 ዓመታቸው ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መደበኛ የሕክምና ክትትል እየተደረገላቸው መቆየታቸውን ለመጨመር ሞከሩ። በጉዳዩ ላይ አንዳንዴ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጤንነታቸው ጥሩ ላይ ነው ለሚሉ ደግሞ በእርግጥም ስጋት እንዳለባቸው አሁን የወጣው መረጃ ላይጠቁም አይችልም። ኔታንያሁ ታመው ሳለ እንደ ጤነኛ አሁን አለው ካሉ ታመውም ሆነ ሳይታመሙ እንዴት እርግጠኛ መሆን ይቻላል በሚል መገናኛ ብዙሃን የራሳቸውን ጥናትና ምርምር የሚጀምሩበት ጊዜ እንደሆነ ተነግሯል። አሁን ግን ኔታንያሁ በትክክልም ሀሳባቸውን ይገልጻሉ፣ ጦርነቱንም ይመራሉ። በቅርቡ የተደረገው ክትትል ከ1 ሴንቲሜትር የሚያንስ ትንሽ ነጥብ ይሉታል መገኘቱንም አስታውሰዋል። ያ ማለት ከዚሁ ከፕሮስቴት ጋር የሚገናኝ ጉዳይ ነው። ፕሮስቴቱ ሙሉ በሙሉ ተወግዶልኛል አሁን አልሰጋም በሚል አቋማቸውን ይፋ አድርገዋል። ክትትሎች ግን እንደሚቀጥሉ በግልጽ እየተቀመጠ ነው። ከፕሮስቴት ጋር የተያዘ መጠነኛ የጤና ችግር አጋጥሞኝ ነበር። አሁን ግን ሙሉ ለሙሉ በሕክምና እንደዚሁ ጤናዬ ተሟልቷል፣ ሕክምናው በጎ ነው በሚል ፈጣሪ ይመስገን በሚል ሀሳባቸውን ለማጋራት ሞክረዋል። ይህ ጉዳይ አልፎልኛል ከዚህ በኋላ ዳግም አይመጣም የሚል አንድምታ ያለው ነው። ኔታንያሁ ባሰፈሩት ረዥም ጽሁፋቸው ሕክምናውን ለማድረግ የወሰንኩት ሊከሰት ስለሚችል አደጋ በሰዓቱ መረጃ ሲሰጠኝ ወዲያውኑ ምላሽ ለመስጠት ስለፈለግኩ ነው አሉ። የኔታንያሁ የጤና ሁኔታ ይፋ የሆነው ከሳምንታት በኋላ በዋይት ሀውስ ጉብኝት ለማድረግ እየተዘጋጁ ባሉበት እንደዚሁም አሜሪካም ከኢራን ጋር እየተደረገ ላለው ጦርነት ዘላቂ ሰላም ስምምነት ለመፈጸም የጣረች ባለበት ሰዓት ነው ሲል አልጀዚራ እንደዚሁም ቢቢሲ ዘግበውታል። እስራኤል በኢራን ከሚደገፈው የሂዝቦላ ጋር የገባችበትን ግጭት ለመግታት የተደረሰው የሊባኖስ ተኩስ አቁም ስምምነት ለተጨማሪ 3 ሳምንታት ባረዘመችበት ሰዓት መሆኑም ምናልባት ፖለቲካው በጎ አጋጣሚን ሊፈጥር ይችል ይሆን የሚል ሀሳብም እየተሰጠ ይገኛል። ከኔታንያሁ ህመም ባሻገር የተለያዩ ሀሳቦች በመካከለኛው ምስራቅ እየተጋሩ ይገኛል። እነዚህ ደግሞ ዓለማችንን እያነጋገሩ ያሉ ጉዳዮች ናቸው። ምክንያቱም ኔታንያሁ ታመሙ አልታመሙም መካከለኛው ምስራቅ ውጥረት በአሜሪካና በራሷ በኢራን የተዛባና መልኩን እየለወጠ ይሄዳል የሚለው ሀሳብ እንደዚሁ እየሰፋ መጥቷልና የኢራን አምባሳደር አሜሪካ በቀጣይ ድርድሮች ተጨባጭ አቋም ሊኖራት ይገባል በሚል ማሳሰባቸው ይፋ ሆነዋል። በስዊዘርላንድ ጄኔቫ ውስጥ የተባበሩት መንግስታት ድርጅት የኢራን አምባሳደር ናቸው ይህን ያሉት። ይህ ደግሞ ውጥረቱ ምን ደረጃ ላይ እንዳለ ይጠቁማል ተብሏል። በቴህራንና በዋሽንግተን መካከል የሚደረጉ ድርድሮች እንዲቀጥሉ ይፈለጋል። ከቢቢሲ ጋር ቃለ መጠይቅ ያደረጉት አሊ ባህሬኒ በዚህ ጉዳይ ላይ ሰፊ ማብራሪያ ሰጥተዋል። በድጋሚ ድርድር ውስጥ በሚገባበት ሰዓት አሜሪካ ለኢራን መብቶችና ለኢራን ምክንያታዊ ጥያቄዎች እውቅና በመስጠት ለመፍትሄ መሰራት አለበት የሚል መረጃን አጋርተዋል። ጉዳዮች በእርግጥም እየተወሳሰቡ በሄዱበት ሰዓት አሁን ሁኔታዎችን በዚህም በዛም ብሎ መፍትሄ መስጠት ያስፈልጋል እንጂ ማባባስ ዓለምን ውጥረት ውስጥ ያስገባልም ተብሏል። የአሜሪካው መከላከያ ሚኒስትር ፔት ሄግሴት በሆርሙዝ ሰርጥ ላይ ፈንጅ ማጥመድ ተኩስ አቁሙን እንደመጣስ ይቆጠራል በሚል ማስጠንቀቂያቸው መሆኑ ያሳያል። የአሜሪካ መከላከያ ሚኒስትር ኢራን በሆርሙዝ ሰርጥ ላይ ፈንጅ ለማጥመድ የምትሞክር ከሆነ እንደ ተኩስ አቁም ስምምነት ጥሰት እንቆጥረዋለን በሚል ሀሳባቸውን ሰጥተዋል። የፔንታጎን ሰው ይህን ማለታቸው ጦርነቱን ሊቀጥለው እንደሚችልም ማሳያ ሆኖ ተመዝግበዋል። የኢራን ልዑክ ዛሬ ለንግግር ወደ ፓኪስታን እንደሚጓዘም ይጠበቃል። ዘይድ አባስ አራግቺ ፓኪስታን ኢስላማባድ ሲገቡ ደግሞ አንዳች አዲስ ጉዳይ ይፈጠራል። የዓለም የፖለቲካ ስርዓትና አውድም መልኩን ይቀይራል ተብሏል። የኢራን ተደራዳሪ ልዑካን ከሚመሩት አንዱ ናቸው የውጭ ጉዳይ ሚኒስትሩም። ታዲያ አባስ አራግቺ ዛሬ ማታ ኢስላማባድ ይደርሳሉ ተብሎም ይጠበቃል። ለዚህም ነው የዓለም የፖለቲካ ስርዓትና አውድ በተለየ አቅጣጫ መመንዘር አለበት እየተባለ የሚገኘው። አባስ አራግቺ ከሄዱ በእርግጥም አሜሪካ ልዑካን ትላክም አትልክም እርግጠኛ ባይኮንም ያለው ሁኔታ ግን እንደዛ ይጠቁማል ተብሏል። እስራኤላውያን በጥርጣሬ የሚመለከቱት የተኩስ አቁም ስምምነት ባለበት ሁኔታ ኢራንና ፓኪስታን ከተኩስ አቁሙ ጋር በተያያዘ መወያየታቸው ቀደም ብሎ ጉዳዩን ለመካከለኛው ምስራቅ በጎ አጋጣሚ ይፈጥርለታል ተብሏል።
ተብሏል። የኢራን አመራሮች አንድነታቸውን የሚጠብቁበት ሁኔታ ተፈጥሯል የሚሉ መረጃዎች ይወጡ ባሉበት ሰዓት ደግሞ ኔታንያሁ ታከሙ የሚለው መረጃ ሌላ የፖለቲካ ግብዓት ሊሆን ይችላል እየተባለ ይገኛል። የፕሬዝዳንት ዶናልድ ትራምፕ አስተዳደር መፍትሄ ያለውን ማስቀመጥ ካልቻለ እጅጉን አስቸጋሪ ጊዜ ሊመጣ እንደሚችልም ይነገራል። በተለይም ፕሬዝዳንት ዶናልድ ትራምፕ እኔ ኢራን ላይ የኒውክሌር ጦር መሳሪያ አልጠቀምም በሚል አስቀምጠዋል። ይህ ደግሞ በመደበኛ ሁኔታ ወታደራዊ ኢላማዎችን ማሳካት እንችላለን እስከሆነ አሳክተናል የሚል ትርጉም ለመስጠት ፈልገው ካልሆነ በስተቀር አንዳች አዲስ ነገር አይደለም ተብሏል። ኔታንያሁም ቢሆኑም ከህመማቸው ጋር በተያያዘ የሚታገሉት ጉዳይ ቢሆን የኢራን ጉዳይ እንደሆነ ለመጠቆም ወይም ደግሞ ለማሳየት የሚሞክሩ የፖለቲካ ተንታኞች ቁጥራቸው እየበዛ መጥተዋል። ፕሬዚዳንት ዶናልድ ትራምፕ የኒውክሌር ጦር መሳሪያ ይጠቀሙ እንደሆነ ጥያቄ ቀርቦላቸዋል። ግን እሳቸው ምን አሉ? ለምን ፈልገዋለሁ በማለት ጥያቄውን የማይሆን የማይረባ በሚል ለማጣጣል ሞከሩ። እኛ ያለ ኒውክሌር ጦር መሳሪያ ሙሉ በሙሉ ካጠፋናቸው ለምን እጠቀማለሁ በሚል መልሰው ጋዜጠኞቹን ይጠይቃሉ። የኒውክሌር ጦር መሳሪያ ማንም ሰው ሊጠቀምበት ፈጽሞ መፈቀድ የለበትም በሚል ለማረጋገጥ ሞከሩ። ጉዳዩ የተለየ መንገድና መፍትሄ ያስፈልገዋል ቢባለም ጠቅላይ ሚኒስትር ቤንያሚን ኔታንያሁ በራሳቸው የፖለቲካ ጥግና በራሳቸው ዝንባሌ ሊሄዱ ይችላሉ እየተባለ ይገኛል። የተኩስ አቁም ግጭትን ስለማስቆሙ እርግጠኛ አይደለሁም በሚል ሀሳብ መስጠታቸውም ተሰምተዋል። በመንግስታቱ ድርጅት የእስራኤል አምባሳደር በሀገራቸውና በሊባኖስ መካከል የተደረሰው ተኩስ አቁም ስምምነት ከሄዝቦላ ጋር የሚኖረው ግጭት ስለማቆሙ እርግጠኛ አለመሆናቸውን ይናገራሉ። ሄዝቦላ እጁን አጣጥፎ እንደማይቀመጥም በግልጽ አስቀምጠዋልና በሌላ በኩል ሊቀ ጳጳስ ሊዮ አሜሪካና ኢራን ወደ ስምምነት ድርድር እንዲመለሱ ጠይቀዋል። በሊባኖስና በእስራኤል መካከል የተደረሰው የተኩስ አቁም ስምምነት በ3 ሳምንታት ተራዝመዋል። ይህ በጎ ዜና ለዓለማችን ሆነዋል። ትራምፕ ኢራን ላይ ስለሰነዘሩት ዛቻ ሲጠየቁ ምንም ነገር ብል ጥሩ እየሰራ ይመስለኛል በሚልም ለማጣጣል መሞከራቸው እጅግ መነጋገሪያ ሆነዋል። ዓለም ላይ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ታመው ታከሙ ወይም ደግሞ ወደ አስቸጋሪ ሁኔታ ሳይገቡ መፍትሄ የሰጡት ከሚለው መረጃ ባሻገር መካከለኛው ምስራቅ ላይ ቀደም ሲሉ የነበሩ ጉዳዮችን በስፋት ሲጋሩ የዋልበት አጋጣሚም ተፈጥሯል። የአሜሪካ ማዕከላዊ ሴንትኮም 34 የሚሆኑ መርከቦች አቅጣጫ እንዲለውጥ ተደርገዋል የሚል መረጃ ማጋራቱም እንደዚሁ በርካቶችን ጫና ውስጥ የሚያስገባ ጉዳይ ሆኗል። በተለይም የአፍሪካ ቀንድ ፖለቲከኞችና መርከቦች አካባቢውን እንዴት መቆጣጠር እንደሚችሉ መነጋገር አለባቸው የሚል ሀሳብ እንዲጋራም በር ከፍቷል።